ራሴን ወገቤን አንገቴን አሞኛል የሚል ዘፈን አለ። ሰው እንዴት በሱ ይደንሳል? አይቆም ነገር በጌታ በፓስተርዬ በእውነት እኮ ነው። አንተ እንዴት ነው ስታርግ በጌታ ነው ያደከውን ስል አልዘፈንክም ፓስተር ምንም አታ ኧረ በስመ አብ አንተ እኮ እኛ ያልሰማነው ጉድ እኮ የለም በጌታ አንቺም ዜሮ እኔም ዜሮ ሁላችንም ዜሮ በሚል አንተ ሰው በዜሮ ይደንሳል። በኢየሱስ ስም የተመታ አይታል። ፊልሞቻችን ራሱ ርዕሳቸውን ሰምታል። የሌባ ልጅ የድሃ ልጅ መካኒኩ እና ምንድነው በቃ ሁሉ ጊዜ ድሃ ገንዘብ ያለው ሰው ሁሉ ጊዜ እንደ ክፉ ፊልሙ ላይ አይታችኋል። ሀብታምን ጠቅላላ የኛ ሀገር ፊልም ሀብታም የሚባለውን ሰው ጠቅላላ ምንድነው የሚያደርገው? የመጨረሻ ሀብታም ሰው የቆጥሮ ሲያዝ እንትን ምናምን ዳውስ ጭቁን ብሎ ሲሆን እኔ ወድሻለሁ በድነቴ ምናምን ዘፈኖቹ ጠቅላላ ድሃ ነኝ ምናምን ድነትን ሴሌብሬት የሚያደርግ መንፈስ የተመታ ነው። ይሄ ምንድነው መሰላችሁ? ከዚህ ከምቀኛ ዝም ብሎ እንዳይመስላችሁ። ቆይ ድህነት አይኖርም እንዴ? ራሱ ጌታ አገልጋይና ተመልከቱ። አገልጋይ ሸምበቆ ነው፣ ማስተላለፊያ ነው፣ ቧንቧ ነው፣ አሸንዳ ነው ምናምን ብለው ጠቅላላ በቃ እንትን ቦምብ ተራ ያረጓቸዋል፣ ቀጥቃጭ ተራ ያረጓቸዋል። ታዲያ እዚህ ላይ እግዚአብሔር ያሳዩ አሸንዳነ ቧንቧነ ጎረንዳዮ ነው ተብለው ወጥተ ምንድነው የምትሰራው? በቃ ምን ጎረንዳዮ ወጥቶ እዚህ ላይ ጎረንዳዮ ወጥቶ ምን ይሰራል? አሸንዳ እዚህ ላይ ምን ይሰራል? አሸንዳ ውሃ ፌር እኮ አይደል ማለት ጋና ሰው ጋናዎች እየዘመሩ ጋናዎቹን ሊያሸበሽባቸው ይፈልጋል። ምንድነው መቀመጫቸው እንደዚህ የሚያደርጉት? ምንድነው እጃቸው እንደዚህ የሚያደርጉት? የኛ የሃይማኖታችን ሃይማኖተኝነታችን በጣም ጎልቶ ስለወጣ ወደ ተቃውሞ ውስጥ አንተ ራስህ ልቀቅ። መጽሐፍ ደግሞ ሲናገር ሕዝቅኤል ላይ በእጅህ አጨብጭብ ይላል፣ በእግርህ ደግሞ አሸብሽብ ይላል። እኔ አይደለም ሕዝቅኤል ላይ ነው። አንተውት እስቲ በሉት በእጅህ እንደውም እጅ ልንገርህ ምግብ ቤት ሄደን አሁን እንጸልይ እናመስግን የሚባለው እኛ ላይ ነው የሚያምረው። ፈረንጅ እናመስግን ቢል ራሱ እንደውም አያምርበትም። ሲያድግም 15 አይነት እየበላ ነው ያደገው። እኔና እናንተ ነን ማመስገን የሚገባ። ምግብ ሲቀርብ እኔና እናንተ ማመስገን ብቻ ሳይሆን ቆመን ሁሉ ኳየር ሁሉ መጥቶ መዘመር ሁሉ አለ። መኪና አስቆሙብናል ግቢ ውስጥ ይኸው አለነሳለ ምናምን ስትጸልይ ፈልገን ነው። እግዚአብሔር ምስክሬ ነው። እኔ በመኪና ይዘው ሄደው ግቢያቸው ውስጥ ከዛ በቃ ይሄ ነው እንደው ፓስተርዬ ነው ጸልዩ ምናምን ሚሉ ነበሩና ኮፈን ከፍተው ከዛ ምስኪን እኛ ምስኪን አገልጋይ የአበሻ አገልጋይ ምስኪኖች ታዛዥ ምን ችግር አለው እና 2-3 ሆነን ከሄድን ራሱ እጅን ትጭና ሞተሩ ላቸላላ አንድ ቀን አዝም ምንድነው የሚሉት አልኳቸው። ተለቅ ያሉና አይ ይኸውልህ ስነ ስርዓት ነው መኪና ጋራዥ ውሰዱ፣ ዘይት አስቀይሩ፣ ኤሌክትሪክ ምናምን ቼክ አስደርጉ። እኔ ሞይንኮ መሰልኩት እንዴ በራብሮ ገባና ተነሻላት። ተነሳች፣ የምትበላው ስጧት አለ። በቃ ተፈወሰች። ከዛ እንደዚህ አላች፣ ይሄንን ለማንም እንዳትናገሩ። እኔ ምን አይነት ድንቅ ጌታ ነው አልኩኝ። ኢየሱስ እኔ ብሆን አልኩኝ እኔ ብሆን ገና ትንፋሿ እስኪመለስ ነይ እጃት ህዝቡ ፊት ቀደም ስትስቁ የነበራችሁ ነበር። አላዛር እህቱ መታ አላዛር ይነሳል አላት። አሜን ፕሬስ ጋድ ብላቴንም እንዴ እሷ ምን አለች? ትንሽ የሆነ ባይብል ስተዲ ቤታቸው ነበር መሰለኝ። በመጨረሻው ዘመን ላይ እንደሚነሳ ይህን እናውቃለን አትለው
አላዛር እኮ እዛ ቀብር ውስጥ ሆኖ እኮ ወይኔ መጨረሻ ዘመን እንዴቺ ሴቱ ወረበ ሲስተር ኧረ ተይ በእናትሽ እማይሆን መረዳት አታምጪ እማይሆን መገለጥ አታምጪ እኮ ነው የሚለው። በመጨረሻው ዘመን እንደሚነሳ ሰውየው እኮ ሊነሳ እኮ ገና ደቂቃዎች እኮ ነው የቀሩት። ሄዶ እኮ ሊያስነሳው ውጣ ሊለው እኮ ነው። እሷ የት መጨረሻ እስካሁንም አይነሳም ነበር ሰውየው። አይገርምም? እሱ እኮ ተነስቶ እንደገና እኮ ሞቷል። ግን በእሱ አስተሳሰብ ቢሆን አሁንም ምንም አይነሳም። ገና ነው በመጨረሻው ዘመን ብላ ገና እና ሰው ነው የሚወደው። የሞተውም ለሰው ነው ለወደቀው ሰው። ታዲያ ሰውን የሚወድ እንዴት እኔና እናንተ ከዶሮ በኋላ እንፈጠራለን? እና አስባችሁ ታውቃላችሁ? ውሻ ሲኔር ነው በመፈጠር አየ ዶሮ ድኩላ ጅብ ሲኔር እንዴት የሚወደውን አዳምን መጀመሪያ ነበር መፍጠር የነበረበት እንዴ ከሾላ በኋላ የተፈጠር ነው። ከሾላ ከሸንኮራ በኋላ እኮ አዳም አያሰራም። አዳም ምን አይልም። ምክንያቱም እግዚአብሔር መጀመሪያ አዳም ይሁን ብሎ አዳምን ማድረግ ይችላል። ከሱ ጋር አብሮ ሆኖ አዳም ይሁን ካለ በኋላ ከዛ ሰማይ ይሁን ብሎ ቢጀምር ማለት ነው። አዳም ምን ይላል መሰለህ? አልሰፋም እመለ ትንሽ እንትን እንደገና ደግሞ ተነጋግረን ብንሰራው ይሻል። የኮሚቴ መንፈስ የተወጋዩን መጀመሪያ ፈጥሮታል። ምድር አራዋው በስቷል። እርማታ አንተ አውስትራሊያው እንደዚህ መስፋት አለበት። ወላሂ ወርቁ ለምን የወርቁ ራሱ የተወሰነ ቦታ ላይ እንደዚሁ ነዳጅ ምን ለምን ነዳጅ ሳውዲ አረቢያ ብቻ ለምን በጭቅጭቅ ልንገራችሁ። እግዚአብሔርም ይልና በሰባተኛው ቀን ከሰራው የመፍጠር ስራ ሁሉ ምን አለ ይላል? አረፈ ይላል። አዳምን መጀመሪያ ፈጥሮት ቢሆን ኖሮ እግዚአብሔርም በሰባኛው ዓመት ጃደጋር መልካም ረዳት እንፍጠርለት አየ። ቼክ ሲያደርግ ከነዛ ውስጥ የለም። ስለዚህ ለሱ መፍጠር ስላለበት አየና ኦኬ አለ። ባክ አንዴ የእንቅልፍ ሲሰጠው አንተ የሚደንቀኝ ምን ነው ታውቃለህ? በቃ ሚስቱ ነች። በቃ ይኸውልህ አዳም መኪና ይዤ ሰፈራቸው ይዤ ነው ጠቅሻት ነው እየሰማ ነው። መስሪያ ቤት በተደጋጋሚ ራይት ሰጥቻት ነው። ምንም ማለት አይችልም። ተኝቶ የተሰጠችው ስጦታው